የሚያውቋቸው ሁሉም የሚያውቁት አረ ሕጉ ራሱም የሚያውቀው እርሱ በጋብቻ ውስጥ የተወለደ ልጅ መሆኑን ነው። በጋብቻ ውስጥ ተወለደ ማለት ያው እናትና አባቱ ባልና ሚስቱ ናቸው እንደማለት ነው። ልጅም የተቀበለው እንደ ወርቅ የነጠረ ሐቅ ይህ ሆኖ ቆይቷል። የቆየው ይህ ሐቅ አባትን ሞት በወሰዳቸው ጊዜ ግን ሊቀየር ጫፍ ደርሷል። አባት ትተውት ያለፉት ኑዛዜ ሲከፈት ካብራኬ የወጣ ልጅ የለኝም የሚል አጭር ሐረግ ረጅሙን የልጅነትና የእምነት ታሪኩን ሻረም። እንደ ወርቅ የነጠረው ልጅ የመሆን ሐቅ በክህደት ተተክቶ አፈር የሆነ መሰለም። ክቡራን አድማጮች ሆይ እናንተን አሁን ልጠይቅ፣ ይህንን መሰለ ያልኩትን ነገር ሆነ ብለን እንቀበል ወይ? የአባት ካብራኬ የወጣ ልጅ የለኝም የሚለው አገላለጽ ብቻውን በጋብቻ ውስጥ የተወለደ የባልና ሚስቱ ልጅ ነው የሚለውን የሕግ ግምት ለመናድ በቂ ነውንም? ልጁ ሟቹ አባትህ አይደለም ሊባልስ ይገባልን? ሕሊናችሁ ምን አላችሁ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም ይትረፉልን። የሟች ወልደ ሚካኤል ልጅ መሆኔ በፍርድ ተረጋግጦ ይወሰንልኝ በማለት ጥያቄ ያቀረበው አቶ ዝናዬ ነው። እርሱ ሲጠይቅ አባት በሕይወት አልነበሩም። እናም ይህንን ጥያቄ የተቃወሙት የአቶ ወልደ ሚካኤል ልጆች ነን ያሉ ሌሎች 4 ሕፃናትና እናታቸው ነበሩ። ከሳሹ አባቴ እናቴን ወይዘሮ ቴነሽን ሚያዝያ 18 ቀን 1971 ዓ.ም አግብተው እኔ መጋቢት 7 ቀን 1972 ዓ.ም ተወልጃለሁ ብለዋል። እናትና አባታቸው በጋብቻ ተሳስረው የነበሩና እርሱም በጋብቻ ውስጥ ስለመወለዱ በምስክሮች አስመስክሯል። እኛንን ልጆቹ ያሉትና በእናታቸው የተወከሉት ልጆች በጋብቻው ላይ ያለውን ፊርማ እንክዳለንና ፎረንሲክ ይመርመርልን፣ ምስክር ሆነው የቀረቡትም በጋብቻው ላይ ያልነበሩ ምስክሮች ናቸው ብለው ተቃውመዋል። ፍርድ ቤቱም ግራቀኙን አከራክሮ ከሳሽን በጋብቻ ውስጥ የተወለዱ ልጅ ናቸው በማለት ወስኗል። ይህንን ውሳኔ ተቃውሞ ተከሳሾች ይግባኝ አቅርበዋል። ይግባኝ ሰሚ ችሎቱ በጋብቻው ሰነድ ላይ የተጠቀሱት ምስክሮች ቀርበው እንዲመሰክሩ ትዕዛዝ ቢሰጥም በሕይወት ባለመኖራቸው በስር ፍርድ ቤት የመሰከሩትን በድጋሚ በመጥራት ምስክርነታቸውን ሰምቷል። እነርሱም ጋብቻ የነበረ መሆኑንና ልጅም በጋብቻ ውስጥ መወለዱን መስክረዋል። ይግባኝ ሰሚውም ልጅ ነው በማለት የስር ፍርድ ቤትን ውሳኔ አጽንቷል። በዚህ ውሳኔ ያልተስማሙት ግን አቤቱታቸውን በሰበር መዝገብ ቁጥር 99954 ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ እውነተኛ ሲሆን በሰበር መዝገብ ቁጥር 99954 ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሕግ ትርጉም ሰጥቶበት በቅጽ 18 ታትሟል። ሙሉውን ለመረዳት ውሳኔውን እንድታነቡ አደራይ ላስቀድም። ሟች በተዉት ግልጽ ኑዛዜ ካብራካቸው የወጣ ሌላ ልጅ እንደሌላቸው ተናዘዋል። እናም ዲኤንኤ ይመርመርልን በማለት አመልካቾች መጠየቃቸውን ሰበር በፍርድ አተታው ጽፏል። አክሎም የአካባቢው ነዋሪዎች በተጋበዙትና በተሳተፉበት ሁኔታ የጋብቻ ስርዓቱ ለሕዝብ ይፋ ሆኖ ሚያዝያ 18 ቀን 1971 ዓ.ም መፈጸሙና እስከ 1978 በጋብቻ ተሳስረው እንደኖሩ ተጠሪም በ1972 ዓ.ም መወለዱና በ40 ቀኑም መጠመቁ ፌዴራል ከፍተኛ ፍርድ ቤት ምስክሮችን ድጋሚ በመጠየቅና በቀረቡለት የሰነድ ማስረጃዎች አረጋግጧል። ይህ ከሆነ ደግሞ ልጁ በጋብቻ ውስጥ በመወለዱ ሟች አባቱ እንደሆኑ የሕግ ግምት ይወሰዳል። ምንም እንኳን ሟች በኑዛዜያቸው ላይ ካብራኬ የወጣ ልጅ የለኝም ቢሉም ቀደም ሲል የተጠቀሰውን የሕግ ግምት ማስተባበል የሚቻለው በኑዛዜው ሳይሆን በሕጉ እንደተቀመጠው የመካድ ክስ በማቅረብ የሟች ልጅ አለመሆኑን በማስወሰን ነው አለም። ይህንን ደግሞ አላደረጉም። በመሆኑም የልጁ ልጅነት አባት በተዉት ኑዛዜ ብቻ የሚስተባበል አይደለም በማለት ወስኗል። ልጅ ነው በማለት የቀደሙት ፍርድ ቤቶች የሰጡትን ውሳኔ አጽንቷል። የተሰጠውም የሕግ ትርጉም ይሆናል። አንድ ልጅ ሲወለድ ከልጁ እናት ጋር በጋብቻ ተሳስሮ የነበረ ሰው በሕጉ ግምት መሰረት የልጁ አባት ስለመሆኑና ይህንን የሕጉን ግምት ማስተባበል የሚቻለው እሱ ወይም በሕግ የተፈቀደላቸው ሰዎች አባት አለመሆኑን እንዲወሰን የመካድ ክስ በማቅረብ ስለመሆኑን ያለው። ዘሩን አበቃን።